ውድ ተመልካቾቻችን ላለፉት 2 ዓመታት ከመንፈቅ በ106 ክፍሎች ቤቶች ድራማ ወደ እናንተ መድረሱን ምክንያት በማድረግ የሶስተኛውን ዙር የሲዝን ብሬኩን ከሐምሌ 11 ቀን 2007 ዓ.ም ጀምሮ ወደ እናንተ ያደረስን ቆይተናል። ባለፉት 2 ክፍሎች የሲትኮም ምንነት በባለሙያዎችና የቤቶች ድራማ ተዋንያን አዝናኝ ገጠመኞቻቸውንና ማለት የሚፈልጉትን አቀረቡ። በዛሬው የቤቶች ድራማ ፕሮግራም ሌሎች የቤቶች ድራማ ተዋንያንና ገጠመኞቻቸውን እንዲሁም የተመልካቾችን አስተያየት በመጠኑ አቀርበናል። ተከታተሉ። መልካም ቆይታ። እንግዲህ ሰቤቶች ስኬትና እዚህ ደረጃ መድረስ ስናነሳ በቅድሚያ ስለሁሉም ነገር እግዚአብሔርን አመሰግናለሁ። ከዛ በመቀጠል ደግሞ በሀገር ውስጥም ሆነ በውጭው ዓለም ያሉ መላውን የሀገራችን የኢትዮጵያን ሕዝቦች ላመሰግን እወዳለሁ። እኔ ነው አትፈልግ ምን ይመስላል እኔ ነው ይላል ሁሉ ጊዜ እሺ ምን ነው አጣጣሉኝሳ ተዝበል ምን አምናም እኔ ነው አልክ ዘንድሮም እንደገና እኔ ነው አመት ሙሉ እኔ ነው ብለህ አሳለፍክ እንደገና ደግሞ አሁን እኔ ነው ትለኛለህ እንዴ አንተ ምን ይሄ ለኔ ቤቶች በጣም ደስ ይላል። ብዙ ጓደኞች ያፈራውበት ነው። በስራ በተለያየ ነገርኛ ስንሰራው እየሳቅን እየተጫወተን የምንሰራው ድራማ ነው። በጣም ደስተኞች ነን። ሌላ ቤቶች ያው የህብረተሰቡን በጣም ለህዝቡ ቅርብ የሆነ ነገር ነው። ያንዳንዱ ገጸ ባህሪ ህዝቡ ውስጥ የሚወክለው ካራክተር አለው። እርስ በርሱ ደግሞ አይጋጭም። ንጥር ብሎ የወጣ ነው እና ሁሉም የራሱን ላይን ይዞ ሲሄድ ሰዎች በየሰፈራቸው ቤቶች ውስጥ ያሉ ካራክተርን የማግኘት እድላቸው ሰፊ ነው። እኔ ላንተ ጊዜ እንዲህ ነኝ ዘሩ እኔ ላንተ ጊዜ እንዲህ ነኝ አይደለህም ባለፈው ጀርመን ነው ፈረንሳይ ስትሄድ አብረህ ይዘኸኝ ሄደሃል ነበር ለካ ሄጄ ነበር። ቤቶች ስመጣ ስራ እንደምሄድ አይሰማኝም እውነት ለመናገርና ሁሉ ጊዜ ስክሪፕት ነው የምጠብቀው። ሲደወልልኝ ስለ ስክሪፕት ማሽ አልጨነቅም። አንድ ላይ ኖሮ 3 ላይ ኖሮ ሙሉን ኤፒሶድ እሱ ነው የሚጫወተው ምናምን ጉዳይ ማርለምና መተህ የምታሳልፈው ነገር ጀስት ከእያንዳንዱ የክሩ ሜምበር ጋር ከካሜራ ጀርባም ካሉት ከካሜራ ፊትም ካሉት ጋር በጣም የፋሚሊ ያህል የተገናኘ ነውና ቤተሰባዊነቱ ደስ ይላል። አይዞሽ እኔ አለሁ አንድ ሰው አይቀርም እኔ ያለው ምን ማፈን ነው። አይዞሽ ይኸውላችሁ ይሄን ያለ ዙሪያውን የምታዩት ከጥግ እስከ ጥግ ውሃ ነው ይላል። ታዲያ ምን ሊሆንልህ ነበር? ምን ይላል አንተ? ዝም በል ይሄ ሁሉ ዝም በል ውሃ ነው። ቤቶች እንግዲህ የሁሉንም ቤት ዳስ ነው እና ሁሉንም ውስጥ የሚኮረኮር የሁሉንም ስሜት የሚነካካ ድራማ ነው። ተወዳጅም ይሆን ወደፊትም ተወዳጅም እንደሚሆን ይታያል እና ቤቶች በኔ በኩል በኔ አንደኛ ስሜን የቀየረኝ ስሜ ሽመላሽ ቀርቶ አብይ ገጤ ነው የሚሉኝ አቆተም ባውጉድ አቆትየ ቤቶች ድራማ በጣም አሪፍ ድራማ ነው። በጣም ሞር ደግሞ ስለ ፋሚሊ ስለሆነ ደግሞ ደስ ይላል። ከምንም በላይ ቤተሰብን ያዋከለ ስለሆነ በጣም አሪፍ ድራማ ነው። ሲጀመር የሚሰሩት ነገር ከወቅቱ ጋር የተገናኘ ነገር ነው። ለምሳሌ አሁን በዓል ከሆነ በዓልን በማስመልከት ይሰራሉ። ሳምንት በዓል ከሆነ ከዛ በፊት የሚሰሩት ነገር አለ። ሲቀጥል ደግሞ ስደትን በተመለከተ ራሱ የሰሩ ሲዝን አለ እና የሃይ ፓርቱ ደስ ይላል በጣም። እኔ እኮ የሚገርመኝ ሰውን ምንድነው እንዴ ስደት በስደት ያረጋው እንዴ? አባቢ ኑሮ መረጥ ነው ትመላት ስማል እንዴ እንዳንተ አይነት ይሄ ጮማ አምላክ እንዲህ አይነት አፍ ነው ስንቱን ከደና ኑሮው ያፈናቀለ እሳት ውስጥ የከተተው። ቤቶች ድራማ በእውነቱ እኔ የሚያስታውሰኝ ድሮ ቀደም ሲል በቢኮቢ ሾው የምናየው ነው የሚያስታውሰኝ እና ያን ጊዜም ቢሆን ቅዳሜና እሁድ እየናፈቀን የቤተሰብ ላይ የተመረኮዘ ድራማ ቁም ነገርም ላይ ቤዝድ ሆኖ አት ዘ ሴም ታይም ደግሞ ኢንተርቴይኒንግ የሆኑ ነገሮች እናይ ነበር እና አሁን እሱ የሚያስታውሰኝ እያደገ እየጎለበተ እየበረታ የመጣ ፕሮግራም ነው። ወቅታዊ የሆኑ ጉዳዮችን ያነሳል። ፕሮግራሙ አዝናኝ ነው። ስለዚህ ከቤተሰቦቼ ጋር ከልጆቼ ጋር ከባለቤቴ ጋር ተጣርተን እናየዋለን፣ እንደሰትበታለን።
ባሻን ስጫወት ብዙ የሚሰሙኝ ነገሮች አሉ። አንደኛ እኔ የምወዳቸው ካራክተር ናቸው። ብዙ ጊዜ እንግዲህ ሽማግሌ ተንቀሳቃሽ ላይብረሪ ነው ይባላል እና ባሻ ብዙ እንትኖች አላቸው ከትራዲሽኑ ካልቸሩ ይሄ እንትኑ ባህሉ፣ ልማዱ፣ ወጉ እነዚህ ነገሮች በባሻ በኩል ይታያሉ እና ባሻ እከን በማስቀጠራቸው የሚሰማቸው ኩራት አለ። የዘሩ ጓደኛ በመሆናቸው የሚሰማቸው ኩራት አለ። በአካልም እንዲሆኑት በግጅም ልትኮ በህልም የመጡ ረማቲም ታብ ምን ይላል ይሄ ደበሎር በህልም የመጡ ስላልኩ ነው እንዲህ አንዳችን የሚያክሩብኝ። በህልም የመጣው እኩያ አረገኝ እንዴ? ለነገሩ እኔ ነኝ ጥፋተኛ። ስንት ነገር የሚታይ ያለ እርሶን በህልሜ ማየት የታታ አረ እንኳንም በህልሜ ሆነ። አንተ ሰውዬ እኔ እዚህ ቤት ስመጣ ሁሌ ደንቃራ የምትሆንብኝ ነገር ታቆማለህ። እኔ አበጀ ልጅ ተመቼ ጀምሮ ነው እርሶ ላይ ደንቃራ ሆንኩ። አንቱ ምን ነው እንደው ለአንተ ተያዥ ሆንኩለት ውሃ ሆኜ በቀረው አይሻሎትም የጎርፍ ውሃ። መጀመሪያ ልታውቅ የሚገባህ ነገር እኔ እዚህ ቤት የምመጣው ዘሩን ብዬ ነው እንጂ አንተ ብያለሁ። ኋላ እኔን ያበጀ ልጅ ብለው ቢመጡ ማን ይሰማዎታል? ማን ይሰማዎታል? መስሚያ የጥጥረው አስበትለው አይሻሎትም ባያስዳውረው ይሻል ነበር ብታስባቸው። ያሹ ካራክተር ካልተሳሳትኩ ክፍል 4 ላይ ነው የጀመረውና ክፍል 4 ላይ ሲጀምር ድንገት ነው የመጣሁት። ካስቱም ድንገት ነበረ፣ አገባቤም ድንገት ነበር ምናምንና ይሄ አዲስ ክሩ አዲስ ቡድን መላመድ በጣም ከባድ ነውና ግን መጥቼ ስሰራ የነበረው ሪአክሽን ደስ ይላል። ራበሽ አይደል? ቢረበኝ ባይረበኝ ምን አገባ? አንተ ዳቦ አይደል አልበላ። እንግዲህ ወደ ቤቶች ስንሄድ ልብስ ከመቀየራችን በፊት እያንዳንዳችን ያው አክተሮች ነን ብለን ነው የምንሄደው እና ቤቶች ስንገባ ግን ልብስ ቀየረን ስንገባ ሁላ ቤተሰብ ነው። የቤተሰብ ስሜት ያለው አክተር ነው እዛ ውስጥ ያለው ቤተሰብ ነው። ጥላሁን የቤቱ ባለቤት፣ እኔ ዘመድ በደም ዘመድ ሆኜ ነው የሚሰማኝ ነው ሰላም እና ልጆቼ እዛ የወንድም የልጅ ልጆች እና የኔ ስጋዎቼ ሆነው ነው የሚታዩኝና እውነት የተሳካለት ቡድን ነው ማለት ይቻላል። ደጓዜስ እንዴ በርል ያለው ጆኒ ሰው ነው እንዴ? ታዳስ አረ ሻንጣማ ብሮታለ ለምን አያስገቡትም? ከላ ሄጅ አንፎ እንዴ ለምንድን ነው የሚከለክሉት? እኛ እናስገባለን እና ጀላክሽ አረ እናንተ ሰዎች አረተው አረ እናንተ ልጆች አትፍራተኑ የሚረተው እቺን ሰዓት ለፏል ግድላችሁ በንባ እኮ ነው ዘፍ ግቢ ተበቃለ ተብሎ ከየቀለባችን ተቀንሶ ተቀጥረ አንተ ግን እንደልብስተኛ ዝም አልን። ዛፉን ሁሉ ቆራጠ በችንጭር ስታርገው ዝም አለ እኮ አሁን ብለህ ደግሞ ዳጎታችን ቃል አስገባ ምትለው እሰየኔ አንበሳ ምን አይነት ወገኛ እምቢ ካልክ ደግሞ በቁጥ ጫኑሽ ማቆስልህ እንደማረ ተውት እኔ ብቻ በቃሉ ላንተሽ መጣም ነበር ያው መጣ ገና ታባዘነ መስወደመና መቼም አንድ ኪነ ጥበብ ስራ እንደተሰራ ወይም እንደወጣ የተመለከተው ያየው ሙሉ በሙሉ 100% ይወደዋል ይስማማዋል ብለንም አናምንም። በአንድ ኪነ ጥበብ ስራ ውስጥ ከተመለከተው ካየው ካደመጠው 60% ከወደደው ሰክሰስፉል ነው ሊባል ይችላልና ውጤት ነው በቃ 60%። ስለዚህ ቤቶች ደግሞ ከ60% በላይ ተወዳጅነትና ተፈላጊነትን አግኝቷል። ስለዚህ ሰክሰስፉል ነን ብለን እናስባለን። ከዛ ውጪ ደግሞ ባለው ሳይወዱንም የተመለከቱን ተመልካቾቻችን አሉ። ስራው ካላስደሰታቸው ደስ ካላላቸው ሳይወዱንም ግን ይመለከቱናል ጊዜ ሰጥተው። ስለዚህ እነሱም ለሰጡን ጊዜ ስለተመለከቱን እነሱንም እጅግ አርጌ በቤቶች እና በራሴ ስም ከልቤ ማመስገን እፈልጋለሁ። ሁሉንም ህብረተሰብ ያካተተ ይመስለኛል። ማለት ዝግጅቱ ከእድሜ ባለጸጋ ከሆኑ ከኔ አይነት ጀምረህ ወደ ታች ላሉት የሚስብ ህብረተሰብ ሁሉ በአጠቃላይ የሚይዝ አይነት ፕሮግራም ሆኖ ነው ያገኘሁትና ይሄ ደግሞ እንዲሁም ይመጣ አይደለም፣ ታስቦበት ተደክሞበት የሚሰራ መሆኑ
ስናየው እኛ ስንዝናና ቀላል ይመስለናል። አሁን ግን አንድ ኤፒሶድ ብቻ ለመስራት አንዷን ትዕይንት ብቻ ለመስራት ብዙ እንደሚደከም ብዙ ሰው ተሳትፎ እንዳለው መገንዘብ ይቻላል። አባቢ ጋቢ መልበስ ጀመርክ እንዴ? የምን ጨዋታ ነው እንዴ አባቢ? አንተ አይደለም እንዴ? እኔ እኮ አንተ መስለኝ። አንበሳ ደግፋችኋል? አውሬ መሰሉ? የምን ወሬ? እኔ ምንም ወሬ አላወራሁልም። ቆይ እንዴት እንግባባ? አግቦ እኔ ጀግንነት እንጂ ከልጅነት ጀምሮ ወሬ አግቦ አልወድም። ሰፈር ልጆች ኳስ ጨዋታ ሊጫወቱ ፍራንክ አዋጡልን ብለው መጡና 5-6 ሆነን ተሰብስበን ነበር። አንዱ ሰብሳቢያቸው አብሯቸው መጥቷልና ለህፃናቱ ሁሉም 10 ብር ይሰጣል። እኔም ያው አወጣሁኝና በርቱ በቃ ነገ ጥሩ ተጫዋቾች ትሆናላችሁ ብዬ 10 ብር ስሰጥ ያ እንትናቸው የቡድኑ እንትናቸው እንዴ ካንተማ ይሄን አንቀበልም እንዴ ምናምን አለና እንትና እንዴ ምን ማለት ነው በቃ እኔም ከሰው እኩል 10 ብር ሰጠው መልስለት ቋጣሪ ምናምን ምን አለ እንደው እንደዚህ እንትን ትናንት ሎተሪ ደርሶ ዛሬ እንትን ይላል። ቆይ እርሶ ባሻ በብሩ ምን ማድረግ አስበው? ሰዎቹ ያማቸዋል። የምን ብር ነው? አሻ ያልሰማን መስሎ እንዲህ እንደው እጥፍ ላለው ብትል እውነቴን ነው የምልህ እንጣላለን። ምንድነው የምታወሩት? ምንድነው የምትሉት? የምን ብር ነው የምታወሩት? አይ ባሻ ነቄ ያላልን መስሎት ተቄ ሊሉ ነው አይደል? ኧረ እንደዚህ አይነት ነገር የለም። ሁሉንም ነገር ሳንቾ ልቅም አድርጎ ነበር። ሳንቾ ምንድነው የነገራችሁ? 2,500,000 ብር ሎተሪ እንደደረሱት። የሚገርመው ነገር አንድ ጊዜ ልም ያለ ገጠር ውስጥ እጄ ተሸፋፍኛለሁ። ኮፍያ አድርጌ ጥቁር መነጽር አድርጌ ሻርፕ ሁሉ አድርጌ አብይ እርገጤ መጥቶ ነው ያሉት እና አብይ እርገጤ ይታወቃሉ የትም ቦታ ያረጋችሁ ከስለ ጉዟችሁ እያጫወተኝ አገሩን እየነገረኝ ነበረ። ነው ጥሩ። እንዴት ነው? እንትን ቀላል እኮ ነው። ከዚህ ቃሊቲ ልክ ነው። ለጥቆ አቃቂ ያቋል ለጥቆ ዱከም ጎሽ በደንብ ታውቀዋለህና። ቆይ ታፌ ላይ ያስጠፉን ቆዩ። ከዱከም ለጥቆ ደብረ ብርሃን ከደብረ ብርሃን ለጥቆ ደብረ ዳሞ እንዴ ከደብረ ዳሞ ለጥቆ ደብረ ሊባኖስ ሊባኖስ ለጥቆ ደብረ ማርቆስ። አንተው ራስህ አይደለህም እንዴ? ከሞጆ ቀጥሎ ቆቃ ነው፣ ከቆቃ ቀጥሎ ዓለም ጤና ነው፣ ከዓለም ጤና መቂ። አንተው ራስህ አይደለም ያልከኝ? የኔ ነገር እኮ እንደው ያዝ መለስ ነው። አሁን ነግረውኝ አሁን እርሴት አሹ ላይ ከነዛ ከሱሱ ከምኑ በላይ አሁን ፍቅሩ አድጎብኛል። እኔ ቤተሰባዊነቱ ምንም እኮ ቤኔፊት የለውም እዚህ ቤተሰብ ውስጥ ምንም ሂድ ምናምን ከመባል ከመሳከክ ውጪ ምንም ቤኔፊት የሌለው ካራክተር ግን ይመጣል ማለት ምን አመጣው ላለው ብዙ ጊዜና በቃ ጀስት ፍቅር ነው። ቤተሰቡ ጋር ብዙ እንደዚህ አይነት ይሄ የጋለው የለም የርስቴ ጮት የበዚህ እንደዚህ እሱ ላይፍ ውሽ አድርጎ የሚመጣ ካራክተር ነው። ከማፊን ፍቅር ውጪ ነው ማለት አሁን እኮ ከማስባት ነው እኮ ጉዳዩ አይደለም። ከዘሩ ጋር ተላፍቶ ይላል። አይሱ አቤት እንደው ምን ባደርግ ይሻለኛል? አባዬ እኔስ እንደው ምን ባደርግ ይሻለኛል? ወይ ማፊ የለች ምን ፍለጋ መጣ? ተው አባዬ አይባልም እንደዚህ እንዴ። ማፊ ባትኖር አንተ አባቴ አለህልኝ አይደል እንዴ? ማሚዬ ያለች እህቶቼ ወንድሞቼ አሉ። እነሱ ጋር በጣም ምን ልታደርግ መጣ ይባላል? አዎ እንዲህ ያልክ አንጀታችንን ቀርጥፍ አድርገህ ብለው ያው አውጣው ብለው ባሻ የሚባሉ የእውነት ባሻ አሉ እና ባሻ ምናምን ተባለና እንትን ተባለ። ከዛ በኋላ ዞር አሉና አዩ። የእውነት ባሻ ናቸው እሳቸው። ዞር አሉና አዩ። በኋላ እኔ የምልህ አሉ የታባክ ባሻ ማድረግ ያገኘዋል የታባክ ነው ይጋዝ በጣም ተናደው ነው ባሻ እንዲሁ መንገድ ላይ የሚታፈስ ወመኔ እንኳን ቶክስ ሞቅ ያለ ጭብጨባ ያላየህ ማረሳው አንድ ወጣት ልጅ ፒያሳ አካባቢ ነው እና መጥቶ በጣም ነው የተቆጣኝ። አንተ ድራማ ነው የምትሰራው አለ።
አንተ አንድ ሳምንት አንድ ወር ሰርተህ ነው የምትጠፋው። የሰው ስም አበላሽተህ አሹብልሹ እኔንም አሹብልሹ ነው የሚሉኝ። አንተ ትሄዳለህ ስም ማን ቴዲ ነህ በቃ ገብቶሃል። አንተን ቴዲ ነው የሚሉኝ ማለት እኔ ግን አሹብልሹ ነው የምባለው በየሄድኩበት። የሰው ስም ላይ እንደዚህ ምናምን ጥሩ አይ ምንም ጀውጣ አታግባባይ ምናምን ብሎ ትሎኝ ሄደና አንተ የኔ እንዳልክ ስሜን ተቆል እንዴ ምን ሆነ ነው ምን ሆነ ልክ ነው ግን እንደየ ልክ ነው ምኑ እንዴት ነህ ደህና ነህ ሆይ ቢቀር ስመጣ ተቀበሉኝ አይባልም እንዴት ናችሁ ደህና ናችሁ አየሩስ ንብረቱስ ወይዘሩስ ኮንዲሽኑስ አይባልም አም ሶሪ ነው ማላቀ ቶ ዋናው ነገር እንኳን ወደ እናት ሀገር በሰላም መጣ ወይኔ ጌታ ካሜራ ክሮችን ማመስገን እፈልጋለሁ በተለይ ዋናውን ካሜራማን ካሳሁን አለሙን እጅግ አድርጌ አመሰግናለሁ ካሳሁን ያመነበትን ይሰራል አለበለዚያ ኖ ዌይ ነው የሚለው ወይ ማሳመን ያስፈልጋል እሱን እንዴት አድርጎ ሊሰራው እንደሚገባው የራሱን የቤት ስራ የሚወጣ ጎበዝ ብርቱ ባለሙያ ስለሆነ ለቤቶች መማርና እዚህ ደረጃ መድረስ ያለው አስተዋጽኦ ቀላል አይደለም ስለዚህ ካሜራማናችንን ካሳሁን አለሙን ደከመኝ ሰለቸኝ ሳይል አብሮን ቆሞ ይሄንን የአርት ውጤት ለህዝብ ለማድረስ እንድንችል ያገዘንን የረዳንን የካሜራ ባለሙያ እጅግ አድርጌ አመሰግናለሁ ባህሩ ተማሪ እሱንም እጅግ አድርጌ አመሰግናለሁ ቅርጫ ሰፈር ውስጥ እንትን ይባላልና መጡ ጠዋት ላይ መጡና ደናል ፈልጌ ነው ምናምን አለ ምንድነው ምናምን አይ ቅርጫ ታዘጋጃለህ የሚባለው ሪሰርች ነው እና እኔንም እንድትጽፈኝ ነው አለ በኋላ ትዝ ሲለኝ ለካዘሩን ቅርጫ ግባ እያልኩ ቴሌቪዥን ላይ ታይቶ ይሄንን ነው ቤት ውስጥ ልጆቹ ያወሩላቸው አይ እኔ እንኳን ቅርጫ አላዘጋጀም ስል ብታሸም ሰው ትመርጣለህ ማለት ነው አለ አሁን ለዓመት በዓል ቅርጫ ትገባለህ አትገባም አልገባም አርባና አሹ በሚወዱት ሰዎች አሉ በጣም ይገርመኛል ሻሸመኔ አሁን ከሆነ ቀን በፊት ወጥቼ ነበርና አንድ ልጅ መጥቶ እኔ ባገኘው እኔ እጣለዋለሁ ዘሩ እጣለሁ የገንዘብ ሰው ነው ገብቶሃል አንተ እኔ በቴሌቪዥን ግባ ነው የሚለኝ ምናምን አለ አንተን ሲያመናጭቅ አሉድ ዌልካም ቱ ዴስ እንዴት እንደናፈከኝ አንተ ሞላጫ መቼም የማትገባበት ቦታ የለም እንዴት አርገዚህ ሾል ከገባ በማፊ ፊልም ምክንያት ያላወቅኩት ቁልፍ ሹልክ በየገባው አረ ዘሩ ይሙት በእውነት ለመናገር ሁሉ ጊዜ ሰዎች ስለ አንድ የፕሮዳክሽን ቲም ሲናገሩ የፕሮዳክሽን ቲሙ ችግር እንኳን ቢኖረው መናገር የሚገባቸው መልካም ነገር ነውና መልካም ነገር ነው የሚናገሩት እኔ ግን የቤቶችን የማይበት ሰዓት ላይ የእውነት መልካም ነገር አለ የእውነት በጣም ብዙ መስዋዕትነት እየተከፈለ ነው የሚሰራው ሁሉም ባለሙያ አንዱ ለአንዱ እየተደጋገፈ ነው ኤዲቲንግ ውስጥ ዋናው ኤዲተር አክሊሉ ወንድምነህና ማን ያህልሻል ታረቀኝ እሷንም ከልብ ያመሰግናለሁ ትልቁን ስራ እየሰሩ ነው የሚገኙት በተለይ ለአክሊሉ የተለየ ምስጋና አለኝ በእውነት አክሊሉ ወንድም ነህ አንዳንድ ጊዜ እንደ አባቱ ስም ወንድሜ ነው ታናሽ ወንድሜ ነው ወይስ ደግሞ ባለሙያ ነው በቃ እነዚህ ነገሮች ይምታቱብኛልና አክሊሉ በጣም የማመሰግነው ኤዲተር በጣም የማመሰግነው ባለሙያ ነው ምክንያቱም አንዳንድ ጊዜ እኔ ደክሞኝ ወደ ቤት ሄጄ ተኛለሁ አክሊሉ ግን ስቱዲዮ ውስጥ ያድራል ስራው ለሚቀጥለው ቀን መድረስ ካለበት አክሊሉ በጣም ብዙ ዋጋ ይከፍላል ስለዚህ አክሊሉ በዚህ በቤቶች ድራማ ላይ ያለው ኮንትሪቢዩሽን እንደ ኤዲተር ብቻ ሳይሆን እንደ ታናሽ ወንድሜ ታዞኝ ከኔ በለጠ ደግሞ ለስራው ተጨንቆና ተጠቦ አስቦ ራሱ ሰርቶ ሁሉ ነገር የሚያደርግ ጥሩ ባለሙያ ስለሆነ እጅግ አመሰግናለሁ እኔ ከዚህ በፊት ብዙ ስራዎች ሰርቻለሁኝ ግን አሁን ለስሜ ትንሳኤ ሆነኝ የቤቶች ድራማ ነው
ትንሣኤ ሆነኛል። ምክንያቱም ባሻ አሁን ህዝብ ውስጥ በጣም እየገቡ ናቸውና ለእኔ ከማንም እና ከምንም በላይ ባሻ እንደዛ መሆናቸው በህዝብ ውስጥ መግባታቸው ዋጋ አለው። ለእኔ እንደ አርቲስት ደስ ይለኛል። ሁሉም የሚችሉትን ነገር አስተዋጽኦ ስላደረጉ ቤቶች ድራማ ደረጃ ሊደርስ ችሏል። ስለዚህ ካስቱን ከልቤ አመሰግናለሁ። ባንክ ገንዘብ ላወጣ ቆም ያለውና የሆነ ሰውዬ መጣ እና እንደዚህ ይሄ የምትጠብቅበት አለ አይደል? ከሱ ላይ ብድግ ብሎ ሙጭልፍ ሁለተኛ እዚህ ቤት እንዳትመጣ ምንድን ተዋና ለሩቅ አይመጣ አለ ማን አንተ አሺ ጥብሶ እኔ ነው አይደል? አባዬ አንተን እኮ ነው። ምንድነው በቃ ጉዟችን እኮ እዚህ ላይ ተጠናቀቀ። ጨረስን። በቃ ይኸው ነው። በቃ እኛ በጧት ተነስተን በአውሮፕላን ተሳፍረን እልም ነው። አንተም እንግዲህ እኔ ምን በቃ አሁኑኑ ተሰናበታቸውና በጊዜ ጉዞህን ጀምራ። በምን በእግርህ ነው አባዬ ነው። እሺ እንዳልክ በሰላም ያግባችሁ። አሹ ደወሪ ቁጭ በል እንዴ። አባቢ አላወቅም እንዴ? ትኬት እኮ ተገኝቶለታል። ከኛ ጋር በፕሌን እኮ ነው የሚሄደው። ነው እንዴ? አዎ። ካምጥሩ አሹ በቃ አውሮፕላን ላይ ከኔ ጎን ነው የምትቀመጠው። ከአባቴ ጎን እዛ አየር ላይ ስንሆን ምነግርህ ነገር አለኝ። እሺ አባዬ። ከስክሪፕት ጸሐፊዎች እንግዲህ ደግሞ ተስፋ ነዳ ከ20 በላይ ክፍሎችን በመጻፍ እነዚህን ስክሪፕቶች በመጻፍ ብቻ አይደለም እያንዳንዱን ከውጭ የሚመጡትንም እዚህም እኛ የምንጽፋቸውንም ስክሪን በማድረግ ሐሳብ በመስጠት ያልተቆጠበ አቅሙን አፍስሶልናልና ተስፋ ነዳን እጅግ አድርጌ ላመሰግን እፈልጋለሁ። ሌሎችም አሉ። ሴክሬታሪያችን አለች፣ የሌላ ክፍል ባለሙያዎች አሉ። እንደገና ከውጭ ደግሞ ድርሰት የሚልኩልን ጸሐፊዎች አሉ፣ ከኛ ከክሩ ውጭ ማለት ነው። የብዙዎች የድካምና የብዙዎች ጥረት ውጤት ነው ቤቶች። አንተን ነው ና ስማ፣ እዚህ ነው ክላሱ። እዚህ ነው ወይ ክላሱ? እዚህ ነው። ንገረኝ፣ እኔ ለአንተ ስንት እለፋለሁ ሰው ትሆናለህ ብዬ፣ አንተ ግን ለእኔ ጊዜ የለም። ስማ በመጨረሻም ከጅምሩ ጀምሮ አንድ ብለን ስንጀምር ስክሪፕቱ በምን መልክ መስተካከል እንዳለበት የሲትኮምን ትክክለኛ ግንዛቤ ሁላችንም ባላገኘንበት ወቅት አብረን በመነጋገርና በመደጋገፍ ቀድሞ ኢቲቪ ውስጥ አሁን ደግሞ ኢቢሲ ያሉ ሙያተኞች ያደረጉልን ኮንትሪቢዩሽን ያደረጉልን አስተዋጽኦ ቀላል አይደለም። ብዙ ተመካክረናል፣ ብዙ ተነጋግረናል። ስለዚህ ያሁኑ ቤቶች ይሄንን የመሰለ ቅርጹን ይዞ እንዲሄድ የነሱም አስተዋጽኦ አለበትና ኢቢሲ ውስጥ ላሉት ሙያተኞች በተለይ የመዝናኛ ክፍል ባለሙያዎችና እንዲሁም የሰራኑ ስራ በመላው ዓለም እንዲሰራጭና እንዲደርስ ስላደረገልን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከልብ የሆነ አክብሮትና ምስጋናዬ ይድረሳችሁ እላለሁ። በቀጣዩ ሲዝን በአዲስ ክፍል እንገናኝ። አመሰግናለሁ። የተወደዳችሁ ተመልካቾቻችን የቤቶች ድራማ የሶስተኛው ዙር የሲዝን ብሬክ ሐሳብ አስተያየትና ቃለ መጠይቅ በዚሁ አበቃ። ሳምንት ቤቶች ድራማ በአዲሱ ሲዝን ነሐሴ 2 ቀን 2007 ዓ.ም ይጀምራል። ያላችሁን አስተያየት ቀጥሎ በምትመለከቱት ቁጥሮች አድርሱ። ቤታችን ቤታችሁ ነውና ደውሉልን። መልካም ጊዜ። ቤቶች